ክፍል 1 የአይሚና የብሩክ የቡታጀራው አጋጣሚ። የቡታጀራ ከተማ የጠዋት ፀሐይ በደመቀ ሁኔታ ስትወጣ የአካባቢው ንፋስ ልዩ የሆነ ጥርጣሬ ነበረው። በከተማዋ አቧራ መንገድ ላይ አይሚ የዕለት ተዕለት ውሏን ለመጀመር ስትጓዝ፣ ብሩክ ደግሞ በድንገት ከሌላ ከተማ መጥቶ እዚያው አካባቢ ይገኝ ነበር። ምንም የሚያገናኛቸው ነገር አልነበረም። የአይሚ ዓለም በራሱ ሕልሞች የተሞላ ነበር። የብሩክ ዓለም ደግሞ በራሱ ጀብዶች የተሞሉ ነበር። ነገር ግን ዕጣ ፈንታ የራሱ የሆነ መንገድ አለው። በአንድ የከተማ መንገድ የሰዎች መተላለፊያ ላይ አይሚና ብሩክ በአጋጣሚ ተጋጩ። ጊዜው ለሰከንዶች የቆመ ያልተሰማቸው። የአይሚ እይታ ከብሩክ ጋር ሲገናኝ የሁለቱም ልብ በአንዴ ያልተጠበቀ ስሜት ተረበሸ። ያ ትውውቅ በምንም አይነት መንገድ የታቀደ አልነበረም። ብሩክ በዚያ ሰዓት እዚያ ባይኖር ኖሮ፣ አይሚ በዚያ መንገድ ባታልፍ ኖሮ ምናልባት የዛሬው የጨረቃ ቤተሰብ ታሪክ አይኖርም ነበር። የዚያ ቀን የመጀመሪያ እይታ፣ የመጀመሪያው ፈገግታ እና የሁለቱም ልብ በአንድ ጊዜ መምታት ለትልቅ የፍቅር ጉዞ መንገድ አድርጓል። ቡታጀራ ምስክር የሆነችለት ያ የመጀመሪያ አጋጣሚ ከጊዜ በኋላ ዓለምን የሚያስደንቅና ብዙዎችን የሚያነሳሳ የፍቅር ታሪክ መጀመሪያ እንደሆነ ሁለቱም አላወቁ ነበር። ነገር ግን ከጀርባው የነበረው የዕጣ ፈንታ ድር የሁለቱንም ሕይወት በቋሚነት እንዲሳሳር እያደረገ ነበር። ቡታጀራ የነበረው ያ አጋጣሚ በሁለቱም ልብ ውስጥ የፈጠረው ስሜት እንዲቀዘቅዝ አልፈቀደም። በፍቅር የተሳሰሩት አይሚና ብሩክ አንድ ትልቅ ሕልም ተጋሩ። በጋራ ሆነን ለምን አንድ ነገር አንፈጥርም ተባባሉ። ወደ አዲስ አበባ የሚያመራውን አውቶቡስ እንዲሳፈሩ አደረጋቸው። አዲስ አበባ ሲደርሱ ከተማዋ በሰው ብዛት፣ በድምፅና በሩጫዋ አዲስና አስፈሪ ትመስል ነበር። ነገር ግን እነሱ አንድ ላይ ነበሩ። በየቀኑ አዳዲስ ነገሮች እየሞከሩ የዩቲዩብ ዓለምን በጥንቃቄ መመልከት ጀመሩ። መጀመሪያ ላይ ካሜራ ፊት መቆም ይከብዳቸው ነበር። ነገር ግን በፍቅራቸው ውስጥ የሚፈጥሩት ሳቅና ጨዋታ ለካሜራ እንግዳ አልነበረም። የመጀመሪያው የፕራንክ ቪዲዮአቸው ሲለቀቅ ምላሹ ያልተጠበቀ ነበር። ሰዎች የእነሱን ተፈጥሯዊ ፍቅር፣ የእነሱን የጨዋታ አዋቂነት እና የእነሱን ቅንነት ወደዱት። ቪዲዮዎቻቸው መታየት ሲጀምሩ አድናቂዎቻቸው የጨረቃ ቤተሰብ እያሉ መጠራራት ጀመሩ። የካሜራው ሌንስ የሁለቱንም ፍቅር በአንድ ላይ የቀረጸ ለብዙ ሚሊዮን ተመልካቾች ደስታን መስጠት ጀመረ። ነገር ግን ስኬት ሲመጣ ጥላቻም አብሮ እንደሚመጣ አያውቁም ነበር። የዩቲዩብ ስኬታቸው የእነሱን የጋራ ጥንካሬ በብዙዎች ዘንድ ቅናትን መፍጠር ጀመረ። የእነሱ ግንኙነት ለማደናቀፍ፣ የእነሱን ደስታ ለመግፈፍ የሚሹ ሰዎች ከወዲህ መፈለግ ጀመሩ። የጨረቃ ቤተሰብ የደስታን ጉዞ በትልቅ መፈተና መሃል መግባቱ ግን ገና አልተረዱም ነበር አይሚና ብሩክ። ቀጣዩን ክፍል ለመስማት ቤቱን ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣይ ክፍል ይቀጥላል። አመሰግናለሁ።